የኢየሩሳሌም ኃጢአት። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ አትፈርድባትምን? ደም በምታፈሰው በዚች ከተማ ላይ አትፈርድባትምን? ጸያፍ ተግባሯን ፊት ለፊት ንገራት፣ እንዲህም በላት፣ ጌታ እግዚአብሔር እንዲህ ይላል፣ በመካከልሽ ደምን በማፍሰስና ጣዖታትን በመስራት ራስሽን የምታረክሺ ፍርድንም በራስሽ ላይ የምታፈጥኚ ከተማ ሆይ ባፈሰስሽው ደም በድለሻል፣ በሰራሽውም ጣዖት ረክሰሻል። ከዚህም የተነሳ ቀንሽን አቅርበሻል፣ ዕድሜሽንም አሳጥረሻል። ስለዚህ ለአሕዛብ መዘባበቻ ለአገሩም ሁሉ መሳለቂያ አደርግሻለሁ። አንቺ የተዋረድሽና ሽብር የሞላብሽ ሆይ በቅርብም በሩቅም ያሉ ይሳለቁብሻል። እነሆ በመካከልሽ ያለ እያንዳንዱ የእስራኤል መስፍን ደም ለማፍሰስ ሥልጣኑን ይጠቀማል። አባቶችና እናቶች በውስጥሽ ተዋረዱ፣ መጻተኞች ተጨቆኑ፣ ድሃ አደጎችና መበለቶች ተንገላቱ። ነዋየተ ቅድሳቴን አቃለልሽ፣ ሰንበታቴንም አረከስሽ። ደምን ለማፍሰስ ወሬ የሚያቀብሉ በውስጥሽ አሉ። በኮረብታ ቤተ ጣዖት የተሰዋውን የሚበሉና ዝሙትን የሚፈጽሙ ሰዎች በመካከልሽ ይገኛሉ። የአባታቸውን መኝታ የሚደፍሩ ሰዎች በውስጥሽ አሉ። በሥርዓቱ መሠረት ንጹሕ ባልሆኑበት በወር አበባቸው ጊዜ ሴቶችን በማስገደድ የሚደፍሩ በመካከልሽ ይገኛሉ። በውስጥሽ አንዱ የባልንጀራውን ሚስት ያባልጋል፣ ሌላውም የልጁን ሚስት ያስነውራል፣ ሌላውም ደግሞ የገዛ እህቱ የሆነችውን የአባቱን ልጅ ይደፍራል። በመካከልሽ ያሉ ሰዎች ደም ለማፍሰስ ጉቦ ይቀበላሉ። አንቺም አራጣና ከፍተኛ ወለድ በመውሰድ ከባልንጀራሽ የማይገባ ትርፍ ዘረፍሽ፣ እኔንም ረስተሻል ይላል ጌታ እግዚአብሔር። ያለ አግባብ ባገኘሽው ጥቅምና በመካከልሽ ባፈሰስሽው ደም ላይ እጄን አጨበጭባለሁ። እኔ ልቀጣሽ በምነሳበት ጊዜ በልበ ሙሉነት መቆም ትችያለሽን? ወይስ እጅሽ ሊበረታ ይችላልን? እኔ እግዚአብሔር ተናግሬአለሁ፣ አደርገዋለሁ። በሕዝቦች መካከል እበትንሻለሁ፣ በየአገሩም እዘራሻለሁ፣ ከርኩሰትሽም አጠራሻለሁ። በሕዝቦች ዘንድ በምትረግሽበትም ጊዜ እኔ እግዚአብሔር እንደሆንኩ ታውቂያለሽ። የእግዚአብሔርም ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ የእስራኤል ቤት የብረት ዝቃጭ ሆነብኝ። ሁሉም በከውሩ ውስጥ ቀልጦ እንደሚቀር መዳብ፣ ቆርቆሮ፣ ብረትና እርሳስ ናቸው። እነዚህ ከብር የሚወጡ ዝቃጭ ናቸው። ስለዚህ ልዑል እግዚአብሔር እንዲህ ይላል፣ ሁላችሁም የብረት ዝቃጭ ስለሆናችሁ ወደ ኢየሩሳሌም እሰበስባችኋለሁ። ሰው ብርና መዳብን ብረትና እርሳስን እንዲሁም ቆርቆሮን ለማቅለጥ በከውሩ ውስጥ አስገብቶ እሳት እንደሚያነድበት እኔም እንደዚሁ በቁጣዬና በመዓቴ ወደ ከተማይቱ እሰበስባችኋለሁ፣ በዚያም አቀልጣችኋለሁ። ሰብስቤያችሁ የቁጣዬን እሳት በስትንፋሴ ያነድባችኋለሁ፣ እናንተም በዚያ ውስጥ ቀልጣችሁ ትቀራላችሁ። እኔ እግዚአብሔር ቁጣዬን በላያችሁ እንዳፈሰሱ ታውቃላችሁ። ብር በከውሩ ውስጥ እንደሚቀልጥ እናንተም በከተማ ውስጥ ትቀልጣላችሁ። በዚያን ጊዜ እኔ እግዚአብሔር ቁጣዬን በላያችሁ እንዳፈሰሱ ታውቃላችሁ። የእግዚአብሔርም ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ምድሪቱን አንቺ ያልነጻሽ በቁጣም ቀን ዝናብ ያላገኘሽ ምድር ነሽ በላት። መሳፍንቷ እያገሳ ግዳዩን እንደሚቦጫጭቅ አንበሳ በውስጧ ያሴራሉ፣ ሕዝቡን ይበላሉ፣ ንብረትና የከበሩ ነገሮችን ይነጥቃሉ፣ ብዙዎችንም ሴቶች መበለት ያደርጋሉ። ካህናቷ በሕጌ ላይ ያምጻሉ፣ ነዋያተ ቅድሳቴን ያረክሳሉ፣ የተቀደሰውን ከረከሰው አይለዩም። በጎደፈውና በንጹሕ መካከል ልዩነት እንደሌለ ያስተምራሉ። ሰንበታቴን ከማክበር ዘወር ብለዋል፣ በዚህም በመካከላቸው ተንቄአለሁ። በውስጡ የሚገኙ መኳንንቷ ግዳይ እንደሚቦጫጭቁ ተኩላዎች ናቸው። በግፍ ትርፍ ለመሰብሰብ ደም ያፈሳሉ፣ ሕይወትም ያጠፋሉ። ነቢያቷም በሐሰት ራእይና በውሸት ሟርት ይህን ሁሉ ድርጊት ያድበሰብሱላቸዋል። እግዚአብሔርም ሳይናገር ጌታ እግዚአብሔር እንዲህ ይላል ይላሉ። በምድሪቱ የሚኖረው ሕዝብ ይቀማል፣ ይዘርፋል፣ ፍትሕ በማጉደልም ድሃውንና ችግረኛውን ይጨቁናል፣ መጻተኛውንም ይበድላል። ምድሪቱን እንዳላጠፋት ቅጥሩን የሚጠግን በፈረሰውን በኩል በፊቴ የሚቆምላት ሰው ከመካከላቸው ፈለግኩ።
ነገር ግን አንድም አላገኘውም። ስለዚህ መዓቴን አፈስባቸዋለሁ፣ በጽኑ ቁጣዬም አነዳቸዋለሁ፣ ያደረጉትንም በራሳቸው ላይ መልሳለሁ ይላል ጌታ እግዚአብሔር።